I say unique English is taking off. So what does it mean? ከዛ ባንተ ነው የወጣው I take after you. ለቀን በቀን ንግግራችሁ በእንግሊዝኛ ውስጥ የዛሬው ስፔሻል የሆነ ቦታ አለው ማለት ነው። This lesson is essential for your daily conversational English. ለቀን በቀን ንግግራችሁ በእንግሊዝኛ ውስጥ የዛሬው ስፔሻል የሆነ ዩኒክ የሆነ ቦታ አለው ማለት ነው። Alright, okay. ምን ይላል ይሄ? Take በልሲ ቴክ ጥሬ ትርጉሙ ዝም ብለህ እንዲስተወስደው ምን ማለት ነው? መውሰድ ነው አይደል? ቴክ አይደል? በጣም ጥሩ። በዛው ፓስት ቴንሷን እያያስካት ማነች? ቶክ አይደል? እያያስከው ማለት ነው ያለፈ ቨርብ ቱ አይደል? this is verb 1 ኦኬ። ይሄ ያለፈ ሲሆን ይቺን ከያስክ በኋላ ግን ዋናው ዓላማ ቴክ ከማን ፕሪፖዚሽን ጋር ቢመጣ ነው ሾክ መደንገጥ ወይም ሰርፕራይዝድ በጣም መገረም የሚሆነው ከማን ጋር ቢመጣ ነው? can you try እስቲ ቺን ነው ሰዳት እስቲ ቴክ ብለህ እስቲ ቺን አምባት እስቲ take a back say take a back so take a back means ምን ማለት ነው? to get shocked or surprised ማለት ነው። መገረም መደነቅ እየተጋባ ነው አይደል? እንደገና መደንገጥ አንድ ነገር ሲሆን happen ሲያደርግ ስለዚህ እዚህ ጋር ልብ አድርግ mostly የምንጠቀመው ለምንድን ነው? we use it for passive sentences for what? passive sentence ለምሳሌ አንተ ምን ትላለህ? I was በልሲ taken aback say I was taken aback ደንግጫለሁ ገርሞኛል okay when I saw him with Helen ከማን ጋር ባየሁት ጊዜ ደንግጫለሁ ነው። እሱን ከሄለን ጋር ባየሁት ጊዜ ደንግጫለሁ። I was taken aback when I saw him with Helen. I was taken aback when I saw you insulting her. Yes or no? ስለዚህ መደንገጥ መገረም ሾክ ስትሆኑ እቺን ትጠቀማላችሁ። so what is the verb 3 form of take? በዛው ያወቃችሁት taken ማን ነው verb 3? ስለዚህ ፓሲቭ ስለሆነ ማንን ተጠቀምኩ እዚህ ጋር? taken. I was taken aback. ስለዚህ ተደንቄ ነበር ገርሞኝ ነበር ስትሉ ምን ትላላችሁ? I was taken aback, right? ደንግጬ ነበር ስትሉ እደነግጣለሁ ስትሉ እቺን am ማድረግ ነው። I am taken aback ምን ስታዩ ያንን ፕሬዘንት ማድረግ ነው ማለት ነው። is that okay? ተግባብተናል ወይ? all right በጣም ጎበዝ። እንደገና መጥላት ምንድነው? እሺ ተውና ቴክ የሚለውን እዚህ ጋር እንወሰደው። እዚህ ጋር ምን ሞላትን ፕሪፖዚሽን ትነግረኛለህ? to stop liking to stop what? liking someone የሆነን ሰው መውደድን ማቆም መጥላት ምንድን ነው የሚባለው? ቴክ ከማን ጋር ቢመጣ ነው? can you try? እሺ ቴክ against በልሲ ቴክ ብለህ ማን against እስቲ እንደገና ቴክ against በልሲ all right take against ማለት ምን ማለት ነው? መጥላት ማለት ነው። ስለዚህ ለምሳሌ እሷ ብለህ ከዚህ she took against me ማንን ጠላችኝ? እኔን ጠላችኝ አይደል? after or when ብለህ when I got what? a promotion የደረጃ እድገት ሳገኝ ምን አደረገችኝ ነው? ጠላችኝ። she took against me when I got a promotion የደረጃ እድገት ሳት እየጠላችኝ መጣች ወይም ጠላችኝ ነው። እየተጓባን ነው? እሺ እየጠላኝ እየመጣ ነው ብለህ ለራስህ እስቲ ንገረኝ እስቲ። እሺ ንገረኝ እስቲ። you're taking against me አይደል? you're taking against me ያለ ምንም ምክንያት በለኝ። with no reason say with no reason with no reason okay ያለ ምንም ምክንያት ምን እያልከኝ እየመጣህ ነው? እየጠላኝ እየመጣህ ነው። እየተጓባን ነው አይደል? you're taking against me with no reason right? እሺ ያለ ምንም ምክንያት ለምን እንደው መጣላይ በለኝ እስቲ። እየጠላኝ ያለው ለምን እንደው በለኝ እስቲ። why are you taking against me with no reason? why are you taking against me with no reason? የተጋባ ነው አይደል?
ለምንድን ነው ያለምንም so to take against someone means to stop liking someone or to start disliking someone, right? Do you understand me? ግልጽ ነው ግን ምን ነገር ገብቷል በደም እርግጠኛ ነህ? Okay, that's it. And the other one is take ብለህ ማን ጋር ቢመጣ ነው ይሄ ገብቷል ግን ማን ጋር ቢመጣ ነው to have similar appearance ተመሳሳይ መልክ character ባህሪ or personality or what personality ተመሳሳይ ከአንድ ሰው መልክ ጋር መመሳሰል ከባህሪው ጋር ከስነልቦናው ጋር ማን ነው ከፐርሰናሊቲው ስብናው ጋር የሚመሳሰል ባህሪ ሲኖርህ ቴክ ብለን የምንጠቀማት ፕሪፖዚሽን አለች አይደለ እከሌ የሚወጣው በከሌ ነው ከሌን ይመስላል እከሌ በከሌ ይወጣል እንላለን አይደል ስለዚህ ቴክ ብለን አይደለም እኔ እናቴን ይመስላለሁ ብለሽ take after ብለሽ say take after ስለዚህ በእናቴ ነው የወጣሁት እናቴን መስሎ ብለሽ I'm የሚለውን ተው I take after my mother say I take after my mother ለምሳሌ አንድ ሰው ባንተ ነው የወጣው ብለው I take after you ለምሳሌ ባህሪው ተመሳሳይ ከሆነ ነጭናጫ ከሆነ በቃ አንተ ለምን ነው ነጭናጫ ሆን ካለ ባንተ ወጥቼ እኮ ነው ስትለው I take after you ትለዋለህ የተባባና አይ ትንሽ ቁመት በጣም ረጅም ነው ምናምን አለ ከዛ ባንተ ነው የወጣው I take after you የተባባና አይደል Okay, interesting. ስለዚህ take after means ባጭሩ ምን ማለት ነው resemble ማለት ነው resemble በልሲ መመሳሰል ማለት ነው resemble not only for appearance it's also for what for character and personality በመልክ ሊሆን ይችላል በባህሪ ሊሆን ይችላል right I take after my grandfather I take after my mom I take after my dad you can have many sentences ብዙ አረፍተ ነገር ሊኖራችሁ ይችላል ማለት ነው all right So, እዚህ ጋር ምን ትላለህ? I take after my father. My what? የወጣሁት በማን ነው? በአባቴ ነው። አባቴን የምመስለው ነው። Right? Behaviorally ሊሆን ይችላል፣ personality ሊሆን ይችላል፣ መልኩ ሊሆን ይችላል ማለት ነው. Is that okay? Yeah. Okay. And then take ብላችሁ dash ልበልና ትርጉሙ ልጻፍላችሁ to separate. To what? Separate into different pieces or parts ወተዳየ ክፍልፍሎች መበታተን ነገር በእንግሊዝኛም ነው የሚባለው take apart very good all right take what apart እስቲ በሲ take apart for example the machine is taking apart say the machine is taking apart ምን ማለት ነው ምኑ ብትንትኑ እየወጣ ነው እየተበታተነው the machine is taking apart yes or no or this computer is taking apart it means it's spreading into different pieces or parts yes or no ስለዚህ መለያየት መበታተን ይባላል take apart ነው የሚባለው say it again so what did we say about the past tense of take ማን ነው ብለናል took ነው yes or no that's took all right so it took apart yeah the machine took apart already in the past yes or no ይህ ማለት ሌላ ከቴክ ጋር አሁንም እንደዚህ ተገናኙ አሉ ማለት ነው አብራችሁን ቆዩ all right ስለዚህ ምን አለ ይሄ ጽሁፍ take ስለዚህ ሚኒንጉ ምን ነው to remove something and put it somewhere የሆነ ቦታ ከአንድ ቦታ አንስተሽ አስወግደሽ ሌላ ቦታ ማስቀመጥ ማለት ነው የሆነ ቦታ ማስቀመጥ so ምን ቢጨምር ነው የሚሆነው ነው right እየተግባባን ነው take in ልበል take out ልበል take off ልበል take off ልበል take from ልበል ምንድን ልበል take away ልበል or take down ልበል ምን ቢጨምርበት ነው እዚህ ጋር ትርጉም የሚሰጠኝ ነው yeah take away say take away ማለት ነው to remove something and put it in a different place or put it somewhere right አንድ ነገር አንስተሽ ሌላ ቦታ ማስቀመጥ ካልሆነ ቦታ አስወግደሽ ሌላ ቦታ is that okay yes. for example እንደዚህ ብልሽ ማለት please ብልሽ እንደዚህ take away these
papers ብልሽ እነዚህን ወረቀቶች አስወግደሽ ሌላ ቦታ አስቀምጫቸው እያልኩሽ ነው አይደል? ስለዚህ please take away these papers. So to take away means to remove something and put it in a different place or somewhere. የሆነ ቦታ ማስቀመጥ ማለት ነው። ማስቀመጥ ማለት ነው። Is it clear? Okay, interesting. ሌላው ደግሞ ልብ አድርጊ። take አለ እዚህ ጋር take አለ። ትርጉሙ ልጻፍልሽና ምን አለ? To subtract. To what? Subtract. To subtract or diminish. Diminish. Subtract ምንድን ነው? መቀነስ። Diminition ማለት ነው አላዛ መቀነስ አይደል? To subtract or diminish something የሆነ ነገር መቀነስ። ለምሳሌ I have 6 oranges አልኩሽ። ስንት አሉኝ? I have 6 oranges. Take down. No. If I take ራሱ away ነው የምትይው። take away በስቲ ሁለት ትርጉም አለው እዚህ ጋር የተለያየ ሁለት ሳይሆን ብዙ ትርጉም ነው ያለው። take away በስቲ ምን ማለት ነው? to subtract or diminish. ለምሳሌ I have $100 አልኩሽ። $100 አለኝ። If I take away $10 ባነሳ ነው። ስንት ባነሳ? 10. እዛሽ ጋር ባነሳ ስንት? how much is left? $90 is left. Yes or no? Is it clear? Alazar, hey. Right, pay attention, man. Right. So, if I have ስንት ቢኖረኝ? $100. $100 ቢኖረኝ, right? And take and I take or if I take away $10. $10. I left $90. Yeah. How much is left? $90. Yeah, $90. 90 what? Dollars. 90? Dollars. Sorry. Dollars are left. Are what? Left አልኩኝ። ስንት ዶላሮች ቀሩኝ? $90. ስለዚህ ይሄን ያህል ብታነሳ ስትሉ ነው ይሄ take away የምትሉት ማለት ነው። For example, I have 3,000 books አልኩሽ አይደል? If you take away 1,000 books, how many books are left? 2,000 books are left. Yes or no? በጣም ጥሩ። ስለዚህ take away የተለያየ ትርጉም አለው። አሁንም ሌላም ትርጉም አለው ማለት ነው። ግን ዋናዎቹ ነው መርጠን ማለት ዲስከስ ማድረግ የተፈለገው ነው። Is that okay? አላዛር ገብቷል? All right. Okay. Very good. Very good. Okay. ሌላው ማን አለ? take ብለን ከዛ እቺን እናርግና to start flying. That's for an airplane. Okay, I know this one. All right? Take off. All right. Take off. Take off. ስትይ ምንድን ነው? አንድ ኤፍ ወይስ ሁለት ኤፍ? ደብል ኤፍ። take off በሲ ለአውሮፕላን መብረር ሲጀምር like to leave the ground ማለት ነው አይደለም እንዴ? not to touch but to leave the ground. If the airplane leaves the ground and start flying, it takes off. Yes or no? So that አውሮፕላኑ መብረር ሲጀምር ምን አለ? The airplane is taking off. Yes or no? The airplane is taking off. Say. The plane is taking off. Or the plane is taking off. Right? The plane is taking off. አውሮፕላኑ መብረር የጀመረ ነው። መሬትን እየለቀቀ ከሆነ ቴክ ኦፍ አደረገ ነው የሚባለው አይደል? Yes or no? Hey man. Yeah. Take off. What is it? Take off. To leave the ground for flying. What does it mean? To leave the ground for flying. Yeah, to leave the ground. For flying. To leave the ground for flying. To leave the ground for flying. That's it. That's the meaning of take off, right? So the airplane is taking off, which means it starts flying. It starts to leave the ground. Yes? Is that okay? Okay, very good. Take off. Say take off. Take off. There is another meaning of take off too. There is another meaning of take off. All right, okay. So to take off means again, take off. To remove clothes. To remove what? To remove clothes. Clothes, right? From your body. From? Your body. From your body, right? ማውለቅ ማለት ነው። Yeah. It can be so take off. Say take off, Bessie. Take off. Take off your jacket. ካልኩ ምንሽን አውልቄ ነው። Jacket. Take off your jacket. Take off your clothes. It's too hot outside, right? Do you understand me? So to take off means to remove clothes from your body, and then that's it.
And there is another meaning of take off, actually. Yeah? There is a third meaning. Don't you know this? For example, if I say unique English is taking off, Oh. so what does it mean? Quitting, it's But, popular moon. like All right, yeah. So if I say that my school is taking off, which means it's becoming more popular. So to take off means again, በጣም እየታወቀ መምጣት ምናምን ምንድነው ይባለው አሁን ቴክ ኦፍ አደረገ ሲባል ለአንድ ሰርቪስ ወይ ፕሮዳክት ምን ማለት ነው? To become popular. So if I say that my company is taking off, my channel is taking off, right? Which means it's growing and becoming more popular. በጣም እየታወቀ ተወዳጅ የሆነ ሲመጣ take off. Say, take off. How many meanings of take off did we see so far? 1, 2, 3. Yes or no? All right. What product is taking off these days in Ethiopia? All right? ምንድነው በጣም አሁን take off እያደረገ ያለው? Or what services? Right? Or in the world to take what's taking off? Technology, especially AI technology is taking off. አይደል? በጣም ፖፑላር የሆነ ሁሉም ላይ ያወራ ነው አይደል? ስለዚህ በጣም ፖፑላር ሲሆን በብዙ ሰዎች ሲታወቅ ምናምን ቴክ ኦፍ አደረገ ይባላል። Or the new product is taking off. Yes or no? It's becoming more successful, more popular than before. Is that okay? ግልጽ ነው ወይ? Yes. All right. Do you have a question here, please? Any question you have here? No. All right. ትንሽ ያሉን የሚቀሩ 2-3 እነሱን እናያለን። እንደ መድማለ እነዚህ ነገሮች ኮሜንት ሴክሽን ላይ ግን እያንዳንዳችሁ በምሳሌ ቁጭ ማድረግ አለባችሁ። ኦኬ እቺን ያል ቴክ የሆነ ነገር እዚህ ጋር እንጨምርበታለን። ትርጉሙ እንደው to accept new work, responsibility or challenge ማለት ነው። አንድ ነገር አዲስ ስራ፣ ኃላፊነት ወይም ተግዳሮት ነገር ስንቀበል አዲስ የሆነ ነገር ምን እንላለን? ቴክ on. እሺ ቴክ on basically take on. say Take on. all right. So I'm sorry basically I'm sorry. I'm I'm sorry. sorry. I can't I can't take on this project. this job or this job. Yeah. ምን ነው አልቀበልም ነው ያልረከበም ነው የተጋባን ነው አይደለ? ይሄን ነገር አልቀበልም ነው። Sorry, I can't take on this job, right? Which means I can't accept it. What does it mean? I can't accept it. So to take on means to accept new work, new responsibilities, challenges, jobs, all right? እንደዛ ማለት ነው. Is that okay? ግልጽ ነው ወይ? All right, that's it. So yeah, take on. Say take on. Take on. Say it again. Take on. እንደዚህ ያድርግ ብልሽ አሁን ሰው I'm sorry I can't take on, right? Sorry, I can't take Yeah, I'm sorry I can't take on it. Right? Oh, I can't take it on. Sorry, I can't take it on. I'm sorry, I can't take it on. እቺ it ስትመጣ ምን ታረጋታለሽ? I can't Take it on. take it on. I can't take it on. በስቲ በመሃል ታስገባለሽ. Take it on. Say it again. I can't take it on. Sorry, I can't take it on. Sorry, I can't take it on. Which means I can't accept, right? I can't accept. Yeah, that's it. When somebody gives a responsibility of doing something, and if you don't like it, I say, I'm sorry. It says, I can't take it on, right? Is it okay? Very good. That's it. እዚህ ጋር ሌላ ቴክ አለ። ከዛ እንደዚህ ላድርገውና to assume control. To what? Assume control. Control or ownership or what? Ownership. Ownership of a company or a project. Yes or no? Yeah. A project and an entity, right? Yeah. አንድን ካምፓኒ ፕሮጀክት በበላይነቱ ነው መቆጣጠር ደግሞ ምንድነው የሚባለው ማለት ነው? Take over. There's no question አይደለ? ስለዚህ ምን ይባላል ይሄ? Cover. Take Over. over. Very good. Take ብለሽ over. Take over. Say it again. Over. Take over. Oh, what did I say? Take ነው እንዴ? Oh, take over. Say take over. Take over. ስለዚህ to take over means to assume control. It can be for a place, by the way. The enemy is taking over ካልኩኝ ጠላት ምን እየተቆጣጠረ ነው? The enemy is taking over some places ካልኩኝ አሁን ምንድነው ቦታው ለቦታ ቁጥጥርም ይሆናል ማለት it's not only for a company or for a project or something else. It can be for places. Do you understand me? Yeah. All right. Okay. The new manager manager አዲሱ manager will take Take
over the company next Monday next Monday ቀጣይ ሰኞ አዲሱ ማኔጀር ምኑን ነው ይቆጣጠራል ካምፓኒውን በበላይነቱ ነው ይመራል ነው የተግባባን ነው አይደል that is ምን ብለናል to assume control or ownership of a company or a project or something else is that okay በጣም ጥሩ do you have a question here any question you have ስለዚህ እስካሁን ያየናቸው እነዚህ ማለት ነው ማወቅ ያለባችሁ ነገር በጣም ማን ነው አይተን የተጠቀምነው ኦንን ማን ነው ከመጀመሪያው ጀምሮ ማለት ነው ኦን አለ ከመጀመሪያው okay take apart እሺ አባክ አፓርት ሚል አልፈሽ ነገር ችግር የለው ኦን ሚል ኦፍ ሚል away yes or no over አይደለም over ሚል ጋ ሌላስ all right okay take aback take apart take over take away አይደለም ሌላስ ሰው እነዚህ ናር በተወሰነ መልኩ ያው ስለተደጋገሙ ነው እንጂ ማለት ነው ስለዚህ ቴክ ከነዚህ ጋር ሲመጣ ምኑን አይተናል ማለት ነው የተለያየ ትርጉም እንዴት እንደሚሰጣችሁ አይተናል እንግዲህ ፓስት ቴንሷ ማናት ብለናል ማናት መርሳት የሌለባችሁ የቴክ ፓስት ቴንስ ማናት የሐላፊ ጊዜ ቱክ ቨርብ ስለዋሳ ቴክን ማለት ነው እነዚህን አብራችሁ ግራመሩን ያጠናችሁ ትዱ thank you for watching this is Unique English thank you again like ይሄንን ቻናል subscribe like share ያደርጋችሁ ትንሽ እስቲ የራሳችሁን አንድ ቪዲዮ ካያችሁ በኋላ ላይክ ብታረጉ subscribe ብታረጉ አትጎዱም እናንተ ምንም ከፍሉት ነገር ስለሆነ ነው thank you guys